ምዕራፍ 19 ሳኦል ዳዊትን እንዳሳደደው። ሳኦልም ለልጁ ለዮናታንና ለብላቴኖቹ ሁሉ ዳዊትን ይገድሉ ዘንድ ነገራቸው። የሳኦል ልጅ ዮናታን ግን ዳዊትን እጅግ ይወደው ነበር። ዮናታንም አባቴ ሳኦል ሊገድል ፈልጓል። አሁን እንግዲህ ነገው ለነገው ተጠንቅቀህም ተሸሸግ፣ በስውርም ተቀመጥ። እኔ እወጣለሁ፣ አንተም ባለህበት እርሻ በአባቴ አጠገብ እቆማለሁ። ስለ አንተም ለአባቴ እነግረዋለሁ፣ የሆነውን አይቼ እነግርሃለሁ ብሎ ለዳዊት ነገረው። ዮናታንም ለአባቱ ለሳኦል ስለ ዳዊት መልካም ተናገረ፣ እንዲህም አለ። እርሱ አልበደለህምና ሥራውም ላንተ እጅግ መልካም ሆኖአልና ንጉሥ ባሪያውን ዳዊትን አይበድለው። ነፍሱንም በእጁ ጥሎ ፍልስጤማዊውን ገደለ። እግዚአብሔርም በእርሱ ታላቅ መድኃኒት አደረገ። እስራኤል ሁሉ አይተው ደስም አላቸው። በከንቱ ዳዊትን ትገድለው ዘንድ ስለምን በንጹሕ ደም ላይ ትበድላለህ? ሳኦልም የዮናታንን ቃል ሰማ። ሳኦልም ሕያው እግዚአብሔርን ዳዊት አይገደልም ብሎ ማለ። ዮናታንም ዳዊትን ጠርቶ ይህን ነገር ሁሉ ነገረው። ዮናታንም ዳዊትን ወደ ሳኦል አመጣው፣ እንደ ቀድሞም በፊቱ ነበረ። ደግሞም ጦርነት ሆነ። ዳዊት ወጥቶ ከፍልስጤማውያንም ጋር ተዋጋ። ታላቅ ግዳይም ገደለላቸው፣ ከፊቱም ሸሹ። ሳኦልም ጦሩን ይዞ በቤቱ ተቀምጦ ሳለ ክፉ መንፈስ ከእግዚአብሔር ዘንድ ያዘው። ዳዊትም በእጁ በገና ይመታ ነበር። ሳኦልም ዳዊትን ከግንብ ጋር ያጣብቀው ዘንድ ጦሩን ወረወረ። ዳዊትም ከሳኦል ፊት ዘወር አለ። ጦሩም በግንቡ ውስጥ ተተከለ። በዚያም ሌሊት ዳዊት ሸሽቶ አመለጠ። ሳኦልም ዳዊትን ጠበቀው። በነጋው እንዲገድሉት መልእክተኞቹን ወደ ዳዊት ቤት ላከ። ሚስቱም ሜልኮል በዚህች ሌሊት ነፍስህን ካላዳንክ ነገ ትገደላለህ ብላ ነገረችው። ሜልኮልም ዳዊትን በመስኮት አወረደችው። ሄደም ሸሽቶም አመለጠ። ሜልኮልም ተራፊምን ወስዳ በአልጋ ላይ አኖረችው። በራስጌውም ጉንጉን የፍየል ጠጉር አደረገች፣ በልብስም ከደነችው። ሳኦልም ዳዊትን ይዘው እንዲያመጡት መልእክተኞችን ላከ። እርሷም ታሟል አለቻቸው። ሳኦልም እገድለው ዘንድ ዳዊት ከናልጋው አምጡልኝ ብሎ መልእክተኞችን ወደ ዳዊት ላከ። መልእክተኞቹም በገቡ ጊዜ እነሆ ተራፊሙን በአልጋው ላይ አገኙት። በራስጌውም ጉንጉን የፍየል ጠጉር ነበር። ሳኦልም ሜልኮልን አላት፣ ስለምን እንዲህ አታለልሽኝ? ጠላቴን አስኮበለልሽ፣ እንዲያመልጥም አደረግሽው አላት። ሜልኮልም ለሳኦል አለችው፣ እርሱ አውጥተሽ ስደጂኝ፣ አለዚያ እገድልሻለሁ አለኝ አለች። ዳዊት ሸሽቶ አመለጠ። ወደ አርማቴምም ወደ ሳሙኤል መጣ። ሳኦልም ያደረገበትን ሁሉ ነገር እርሱና ሳሙኤልም ሄዱ። ሁሉንም ነገር ነገረው። እርሱና ሳሙኤልም ሄዱ፣ በሐውቴ ዘራማም ተቀመጡ። ለሳኦልም ዳዊት እነሆ በሐውቴ ዘራማ ተቀምጧል ብለው ነገሩት። ሳኦልም ዳዊትን ያመጡት ዘንድ መልእክተኞችን ላከ። የነቢያትንም ጉባኤ አገኙ። ሳሙኤልም አለቃቸው ሆኖ በመካከላቸው ቆሞ ነበር። የእግዚአብሔርም መንፈስ በሳኦል መልእክተኞች ላይ ወረደ። እነርሱም ትንቢት ይናገሩ ጀመር። ለሳኦልም ይህንን በነገሩት ጊዜ ሌሎች መልእክተኞችን ላከ። እነርሱም ደግሞ ትንቢት ተናገሩ። ሳኦልም እንደገና 3ኛ ጊዜ መልእክተኞችን ላከ። እነርሱም ደግሞ ትንቢት ተናገሩ።
ሳኦልም እጅግ ተቆጣ። እርሱም ደግሞ ወደ አርማቴም መጣ። በመሴፋም አውድማ ወዳለው ወደ ታላቁ የውሃ ጉድጓድ ደረሰ። ሳሙኤልና ዳዊት የት ናቸው ብሎ ጠየቀ። እነሆ በአውቴ ዘራማ ናቸው አሉት። ወደ አውቴ ዘራማም ሄደ። የእግዚአብሔርም መንፈስ በእርሱ ደግሞ ወረደ። እርሱም ሄደ። ወደ አውቴ ዘራማም እስኪመጣ ድረስ ትንቢትን ይናገር ነበር። ልብሱንም አወለቀ፣ በፊታቸውም ትንቢት ተናገረ። ራቁቱንም ወድቆ በዚያ ቀን ሁሉ በዚያው ሌሊት ሁሉ ተጋደመ። ስለዚህ ሳኦል ደግሞ ከነቢያት መካከል ነውን ይባባሉ ነበር።